ሰላም ጤና ይስጥልን የተወደዳችሁ እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ ተገኛላችሁ። በርከት ያሉ መረጃዎችን ይዘናል። በቆይታችን የዝውውር ጉዳዮችን እናነሳለን። አርሰናል ከአንድ አማካኝ ጋር ስሙ እየተያዘ ይገኛል። ከዛ በተጨማሪም ሌሎች አጫጭር ጉዳዮችን እየነገርናችሁ እንቆያለን። ከጨዋታው ጋር በተያዘ ነገ አርሰናል ከብራይተን ጋር ይጫወታል። በዚህ ጨዋታ ዙሪያ የሚነሱ ነጥቦች አሉ። አርሰናል ከብራይተን በሚደረገው ጨዋታ ምን ይጠበቃል? በተለይ ደግሞ በሚኬል አርቴታ ቡድን ውስጥ ምን አይነት ለውጦች ይኖራሉ? ጨዋታውን በተመለከተ አንዳንድ ነጥቦችን እናነሳለን። በእንግሊዝ የፌስቲቭ ፔሪድ የበዓል ሰሞን ጨዋታዎች ይቀጥላሉና ጨዋታዎቹን በተመለከተ ምናነሳቸው ነጥቦች ይኖራሉ። ዴክላን ራይስን፣ ዊሊያም ሳሊባን፣ ገብርኤል ጄሱስን፣ ገብርኤል ማጋሌሽን የተመለከቱ ጉዳዮችም እያነሳን እንቆያለን። ከዝውውር ጋርም በተያዘ የኢንተር ንብረት የሆነ ኢንተር መልሶ የመግዛት መብት ያለው አንድ ተጫዋች አለና ወደ አርሰናል ሊመጣ ይችላል ተብሏል። የአርሰናል ስኳድ ከዓለማችን ክለቦች ከነ ባርሰሎና፣ ከነ ፓሪስ ሰን ጀርመን፣ ከነ ቼልሲ፣ ከማንቸስተር ሲቲ፣ ከሪያል ማድሪድ ጋር ሲነጻጸር በዋጋ ደረጃ የት ይቀመጣል? ትራንስፈር ማርኬት ይፋ ያደረገው መረጃ አለ፣ እንመለከተዋለን። ለሁሉም ሌሎች ጉዳዮችንም ይዘናል። ኢትዮ አርሰናል ቻናልን ሰብስክራይብ አድርጎ ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ ነው። ትናንትና ከእናንተ ከመጡ መልእክቶች መረጥ አድርገን አንዳንዶቹን አንስተን እንጀምራለን። ሳይዳወል ሰላም የመድፈኛው ቤተሰቦች በያላችሁበት ሰላማችሁ ይብዛ ብሎናል። እናመሰግናለን። አርቴታ ቡድኑን እንግዲህ ሮቴት ማድረግ ችግር አለበት። ዘንድሮ ሰፋ ያለ የቡድን ጥልቀት አለው፣ ነገር ግን ካምናው የተሻለ ነገር አላየንም። ሲቀጥል ኦደጋርድና የዜ ቦታ በጣም ስራ ይፈልጋል። እዛ ቦታ ላይ ልክ እንደ ማቲያሽ ኩኛ አይነት ሰብሮ የሚገባ ተጫዋች ያስፈልጋል። ለምሳሌ የቼርኪን ጉዳይ ተመልከቱ፣ ምን እያደረገ እንደሆነ የሚል ነገር አንስቷል። በትክክልም በሁለቱ ተጫዋቾች በኩል ኮንሲስተንትሊ እየተሰለፉ አይደለም፣ ወይም ደግሞ ኮንሲስተንትሊ የአርሰናልን የግብ ማስቆጠር ችግሮች እየቀረፉ አይደለም። አንደኛው ጨዋታ ላይ አንደኛው በሚሰለፍበት ጊዜ ከአንደኛው ተጫዋች ከሙድ ከሪትም ይወጣል። በተለይ ደግሞ ሚኬል አርቴታ አማካኝ ስፍራ ላይ ዴክላን ራይስን እና ማርቲን ዙቢሜንዲን መነካካት አይፈልግም። ሁለቱ በጥምረት ደረጃ መጫወት አለባቸው ብሎ ያምናልና ምናልባት በምን አይነት አቀራረብ ሊጠቀምበት ይችላል? ብዙ ጊዜ ያንን በሚጠቀምበት ጊዜ ኤዜን ማሰለፍ ሲፈልግ ኤዜን የግራ መስመር አጥቂ አድርጎ ያስገባዋል። ያ ማለት ሊያንድሮ ትሮሳር ወይም ደግሞ ጋብሪኤል ማርሴሊ በተቀያሪ ወንበር ላይ መቀመጣቸው ግድ ይሆናልና መጠነኛ ችግሮች እየተመለከተን እንገኛለን። ሰይፈዲን የጻፈልን መልእክት አለ። ከዚህ ዓመት ይልቅ በቀጣይ ዓመት ዋንጫ የመሳካት እድሉ በአርሰናል ቤት ሰፊ ነው ብሏል። በዚህ ዓመት ቡድኑ በጉዳት እየታመሰ ነው። አዳዲስ ተጫዋቾች ከዚህ ዓመት ይልቅ በቀጣይ ዓመት ጥሩ ብቃታቸውን ስለሚያሳዩ በዚህ ዓመት በተለምዶ በቀጣይ ዓመት ብቃታቸውን በደንብ እንመለከታለን ከለመዱ በኋላ የሚል ሀሳብ ልኳል። በእርግጥ እንደዛ ሊሆን ይችላል። በሊጉ ላይ የተለመደ ነው። አንድ ተጫዋች በመጀመሪያው ዓመት በመጣበት ዓመት ላይ ፍሎሪሽ አያደርግም፣ የነበረው ምርጥ ብቃት ላይ አይደርስም፣ ወይም ቶፕ ደረጃ ላይ ላይደርስ ይችላል። በሁለተኛው ዓመቱ ላይ ግን ሊጉን እየለመደ ከቡድኑ ጋር እየተዋደ ሲሄድ እንደዛ አይነት ምልክቶች ይታያሉ። ነገር ግን በአርሰናል በኩል የአይመት ምስቲ ምን ያላችሁ ተስማማላችሁ? በሰይፈዲን ሀሳብ በቀጣይ ዓመት ሳይሆን ብዙ የአርሰናል ደጋፊዎች ዋንጫ በዚህ ዓመት ነው መምጣት ያለበት ብለው ያነሳሉና እንደዛ ነው የብዙዎች ሀሳብ፣ የብዙ ተንታኞች እንዲሁም በቡድን ውስጥም ዊሊያም ሳሊባ ጭምር ያነሷቸው ጉዳዮች አሉ። መለስ ብዬ አነሳዋለሁ። አየነው ሙሉዓለም ሰላም ምርጦች እንዴት ናችሁ? ሰሞኑን በምታቀርቧቸው መረጃዎች እንግዲህ ዘግየት ብላችኋል የሚል መልእክቱን ልኮልናል። እናስተካክላለን። አርቴታና ቤርታ ደፍረው ወደ ዝውውር መግባት አልፈለጉም ይመስለኛል። ታዳጊዎችን በቀላል ዋጋ በፈረንሳይ ሊግ እና ከጣሊያን ሴሪያ በማስፈረም ዝውውሩ መዝጋት ይፈልጋሉ። ምናልባት ትልቅ ዝውውር የቡዋዴ ሊሆን ይችላል የሚሉ ሀሳቦችን ልኮልናል። እናመሰግናለን። አየነው ሙሉዓለም። በእርግጥ አርሰናል ታዳጊዎች ላይ ትኩረት አድርጓል። እነዚህ ታዳጊዎች ደግሞ ዋናው ቡድንን ማገዝ የሚችሉ ነገር ግን በቀጥታ የቋሚ አሰላለፍ ላይ መግባት የማይችሉ ሊሆኑ ይችላልና እንደዚህ አይነት ነገሮች ይጠበቃሉ። ከዛ ውጪ ግን ምናልባት በግራ መስመር አጥቂ ቦታ ላይ ሊመጡ የሚችሉ ተጫዋቾች ካሉ እንደ ቡድኖቹ በተለይ ትልቅ ቡድኖች መልቀቅ አይፈልጉም። ሪያል ማድሪድ ሮድሪጎን ወይም ደግሞ የቪኒ ጁኒየርም ወደ በኋላ ላይ ያነሳላችኋለሁ። ከቪኒ ጁኒየር ጋር በተያያዘ የሚነሳ የዝውውር ሀሳብ አለ። ወይም ራፋኤል ሊያው በዚህ በጥር የዝውውር መስኮት የውድድሩ አጋማሽ ወሳኝ ሰዓት ላይ ቡድኖች ተጫዋቾቻቸውን መልቀቅ አይፈልጉም። አብዱራህማን ሰላም ለኢትዮ አርሰናል አዘጋጆች ብሏል። አርሰናል ዘንድሮ ዋንጫ እንደሚያነሳ
በጠብቅም ነገር ግን እንደ ዋንጫ የምጠብቀው ቡድን ሙሉ ለሙሉ አስተማማኝ ነው ለማለት ያስቸግረኛል ብሏል። ምክንያቱም የቡድኑ ስኳድ ሰፊና አቅም ያላቸው ተጫዋቾች ቢኖሩም እንኳን እንደ ችግር የማነሳው ነገር አንደኛ በተጫዋቾች ላይ እየደረሰ ያለው ጉዳት በአንደኝነት አስቀምጦታል። ሁለተኛ ደግሞ የሚዲያው መዋከብ ነው። አርሰናል ከምን ጊዜም በላይ ዋንጫ ማንሳት እንዳለበት ከደጋፊውም ጭምር እየተስተጋባ ይገኛል። እነዚህ ሁለት ነገሮችን አንስቷል። በትክክልም ሊነሱ የሚገባቸው ጉዳዮች ናቸው። ጉዳት የቡድኑን የዋንጫ ግስጋሴ እስካሁን ምናልባት ጋብሪኤል ማጋሌሽ ቢኖር ኖሮ ከዚህ የተሻለ እነ ዊሊያም ሳሊባ ከጨዋታ ባያልፋቸው ማርቲን ኦዴጋርድ ሌሎችም ተጫዋቾች እነ ካቨርስም ቢኖሩ የአርሰናል የሰበሰበው ነጥብ ከዘንድሮ የበለጠ ከፍ ብሎ መቀመጥ ይችላል። አሁን 37 39 ነጥብ ከነ ማንቸስተር ሲቲ ከነ አስቶን ቪላ ያለውን የነጥብ ልዩነት በደንብ ማስፋት የሚችልበት እድል ነበረ። የሚዲያው ሀሳቦችም በተለይ በዚህ ሰዓት ላይ ሊቨርፑል ተዳክሟል፣ ማንቸስተር ሲቲ ደግሞ ገና በቅርብ ጨዋታዎች ላይ ነው በደንብ ቡድኑን አጠናክሮ መቅረብ የቻለውና ከዛ አንጻር ተገማሽ ቢሆን የሚገርም አይደለም። የስንብት ደብዳቤ እንዲቆረጥለት ነው የምፈልገው በአሁኑ ሰዓት አብይ አለሙ ስለ ሚኬል አርቴታ የሰጠን አስተያየት ነው። ዘንድሮ ዋንጫ ካላመጣ እንደዛ ይጠበቃል ብሎናል። ሁላችሁንም ከልብ እናመሰግናለን። በቀጥታ ወደ ጉዳዮቻችን እንለፍ። ነገ ብራይተን ከአርሰናል የሚያደርጉት ጨዋታ ይጠበቃል። በዚህ ጨዋታ ዙሪያ አንዳንድ ነጥቦችን እናንሳ። እስቲ ግምቶቻችሁን ላኩልን። አርሰናል ከብራይተን ባለፈው ዓመት እንደምታስታውሱት በሚያስቆጭ መንገድ አርሰናል ከብራይተን ባደረጉት ጨዋታ በአቻ ውጤት የተጠናቀቀ ኤሚሬትስ ላይ ጨዋታው ቢደረግም አርሰናል ጨዋታውን ማሸነፍ አልቻለም። በያዝነው ውድድር ዘመን በእርግጥ በዚህ በኤፍኤል ካፕ 2-0 በሆነ ውጤት አርሰናል አሸንፏል። ንዋኔሪና ቡካዮ ሳካ ያስቆጥሯቸው ግቦች አርሰናል 2-0 በኤሚሬትስ አሸናፊ አድርጎታል። ባለፈው ዓመት በሜክስ ስቴዲየም ፔድሮ ግብ አስቆጥሮ ንዋኔሪ ለአርሰናል ግብ አስቆጥሮ በፕሪሚየር ሊጉ ላይ 1-1 በሆነ ውጤት የተጠናቀቀ ጨዋታ ነበር። በኤሚሬትስ ደግሞ በዚህ ተመሳሳይ ሪቨርስ ፊክስቸሩን ስንመለከት የባለፈው ዓመቱን ከኤቨር 38ኛው ደቂቃ ላይ ግብ አስቆጥሮ ጆ ፔድሮ 58ኛው ደቂቃ ላይ ያስቆጥራት ግብ በአርሰናል በኩል ዴክላን ራይስም 49ኛው ደቂቃ ላይ በቀይ ካርድ ወጥቶ ጨዋታው 1-1 በሆነ ውጤት የተጠናቀቀ ነበርና ከባለፈው ዓመት የተሻሉ ነገሮችን እንጠብቃለን። በሁለቱ ቡድኖች በኩል አርሰናል እንደዚህ አይነት አጋጣሚዎችን በደንብ ካፒታላይዝ ማድረግ አለበት። ባለፉት 4 ጨዋታዎች ላይ በተከታታይ አሸንፏል። አሁን ጊዜው ከባለፈው ዓመት የተሻሉ ለምሳሌ ከኤቨርተን ጋር በነበረው ጨዋታ ባለፈው ዓመት ነጥብ የጣለበት ጨዋታ ነበረ። ሌሎችም እነ ፉልሃም የሚጠቀሱ እነ ብሬንትፎርድ ነጥብ የጣለባቸው ጨዋታዎች ላይ አርሰናል አሻሽሎ ተመልክተናል። አሁንም ይህንን ማስቀጠል ያለበት ይመስላል። በብራይተን ጨዋታ ላይ ከሚጠበቁ ነገሮች መካከል አንደኛው የተጫዋቾች ቅያሪ ነው። ብዙ ተጫዋቾች ወደ ሜዳ ይገባሉ። ባለፈው በኤኤፍኤል ካፕ ክሪስታል ፓላስን በገጠመበት ጨዋታ ላይ ከቀናት በፊት በሚኬል አርቴታ ቡድን የተሰለፈው ተጫዋቾች አሉ። ለምሳሌ በተከላካይ ስፍራ ላይ በግብ ጠባቂ ቦታ ላይ ለውጦች ይኖራሉ። በተለይ ግብ ጠባቂ ቦታ ላይ በዚህ ጨዋታ ላይ ኬፓ አሪዛባላጋ ነበረ የጀመረው። ጁሪን ቲምበር፣ ዊሊያም ሳሊባ፣ ሪካርዶ ካላፊዮሪ በመጀመሪያ አሰላለፍ ላይ ሊቀጥሉ ይችላሉ። ምናልባት ፒየሮ ኤንካፔ ወደ ሜዳ ሊመለስ ይችላል። ወይም ያ ካልሆነ ሉዊስ ስኬሊ በዚህ ቦታው ላይ ቦታውን አስከብሮ ሊቆይ ይችላል። አማካኝ ስፍራ ላይ ሚኬል ሜሬኖ፣ ክርስቲያን ኖርጋርድ፣ ኤቤሬቼዜ ተሰልፈው ነበረ። ምናልባት ሚኬል ሜሬኖም ኤቤሬቼዜም ብዙ ነገር አስተዋጽኦ አላደረጉም። የክርስቲያን ኖርጋርድ ጉዳይ በያዝነው ውድድር ዘመን በፕሪሚየር ሊጉ ላይ 14 ደቂቃዎችን ብቻ ነው የተጫወተው። ነገር ግን አሁን ለማርቲን ዙሜንዲ ለዴክላን ራይስ እረፍት መስጠት ያለበት ተጫዋች ነው። ነገር ግን ሚኬል አርቴታ ብዙ ቡድኑ ጨዋታውን አስቀድሞ መግደል ባለመቻሉ እንደዚህ አይነት ክፍተቶችን እየተመለከትን እንገኛለን። አንደኛው ጉዳይ ነው። ክርስቲያን ኖርጋርድ በማርቲን ዙሜንዲ እንዲሁም ዴክላን ራይስ በሚኬል ሜሬኖ፣ ማርቲን ኦዴጋርድ በኤቤሬቼዜ ተቀይሮ ወደ መጀመሪያ አሰላለፍ ይገባሉ ተብሎ ይጠበቃል። ከፊት ሙሉ ለውጦች ይኖራሉ። ቪክተር ዮኬሬሽ፣ ቡካዮ ሳካና ሊያንድሮ ትሮሳር ከፊት ቡድኑን የማጥቃት እንቅስቃሴ የሚመሩ ተጫዋቾች ይሆናሉ ተብሎ ይጠበቃል። ለውጦች ካሉ ሲንመለከታለን። እስካሁን በያዝነው ውድድር ዘመን ላይ አርሰናል 20 ጨዋታዎች ላይ ቀድሞ ግብ አስቆጥሮ አንድም ጨዋታ አልተሸነፈም፣ አንድም ጨዋታ ባቻ ውጤት አላጠናቀቀም። 20ኑም ጨዋታዎች ማሸነፍ ችሏልና በዚህም ጨዋታ ላይ ቀድሞ ግብ ማስቆጠር ከዛ በተጨማሪ ቶሎ ጨዋታውን መግደል ያለበት ይመስላል። ብዙ ጥያቄዎች ይነሳሉ። ከቡድኑ እንዳለ
እንቅስቃሴ ጋር በተያዘ ሌሎችም ሊነሱ የሚችሉ ጉዳዮች አሉ። አንዳንድ ተጫዋቾችን በተመለከተ አንዳንድ ነጥቦችን እናንሳ። ከአርሰናል ስኳድ ጋርም በተያዘ የሚነሱ ነጥቦች አሉ። ለምሳሌ ጋብሪኤል ማርቲኔሊን በተመለከተ ስለ ጋብሪኤል ሱስ የሰጠው አስተያየት አለ። በተለይ ሁለቱ ተጫዋቾች በአርሰናል ቡድን ውስጥ በሚሰለፉበት ጊዜ ጋብሪኤል ሱስ ካለ ጋብሪኤል ማርቲኔሊ ብዙ ጊዜ ግቦችን ያስቆጥራልና ለሱ ያጫወት መንገድ የተመቸው አይነት አጥቂ እንደሆነ በደንብ ቁጥሮችም ጨዋታዎችም ላይ በምታዩት የኦብዘርቬሽን እንዲሁም ቁጥሮችንም አስደግፎ መናገር ይቻላል። ስለ አገሩ ልጅ ስለ ፓልሜራስ ተጫዋቹ የሰጠው አስተያየት አለ። ገና ታዳጊ ያለን በፓልሜራስ በደንብ ተመልክቼዋለሁ። በጣም የሚገርም አይነት ታለንት ያለው ተጫዋች ነው። በቲቪ ስክሪኖች ላይ ተመልክቼው ነበረ። ብዙ የእድሜ ልዩነት የለንም፣ የ3-4 ዓመት እድሜ ልዩነት ነው ያለን። ነገር ግን እሱ ገና በ16 ዓመቱ ነበር ለፓልሜራስ መጫወት የቻለውና በቴሌቪዥን እመለከተው ነበር። እኔ 12-13 ዓመቴ ላይ ነበርኩኝ። በጣም በሚገርም አይነት ብቃት ያለው ተጫዋች ነውና አሁን በሙሉ ጤንነት በመመለሱ በጣም ደስተኛ ነኝ። በቀጣይ ደግሞ ግቦችን ሲያስቆጥር በጨዋታዎች ላይ ብዙ ሲጫወት ሲሳተፍ ትመለከቱታላችሁ የሚል ሀሳቡን አካፍሏል። ከአርሰናል ጋር በተያዘ የስኳድ ቫሊዩ ጉዳይ ብዙ ይነሳል። ጋብሪኤል ማጋሌሽን፣ ዊሊያም ሳሊባን፣ ቡካዮ ሳካን፣ ዴክላን ራይስን፣ ቪክተር ዮኬሬሽን፣ ማርቲን ዙቢሜንዲን፣ እነ ጁሪን ቲምበርን፣ ዳቪድ ራያን አይነት ስብስብ ያለው ቡድን ነውና ይህ ስብስብ ከዓለማችን ክለቦች አንጻር የትኛው ደረጃ ላይ ይቀመጣል? 20 ክለቦችን እንመልከት። በእነዚህ 20 ክለቦች ለምሳሌ ክሪስታል ፓላስ 20ኛው ደረጃ ላይ የተቀመጠ ቡድን ነው። ከዛ ውጪ በዓለማችን ደረጃ ላይ ሪያል ማድሪድ ቀዳሚው ቡድን ነው። በስኳድ ቫሊዩ ደረጃ 1.38 ቢሊዮን ፓውንድ የሚያወጣ ስኳድ አለው። አርሰናል ብዙ አራቀም 1.29 ቢሊዮን ፓውንድ የሚያወጣ ስኳድ አለው። አርሰናል ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ ሶስተኛ ነው። ፓሪስ ሰን ጀርመን አራተኛ ነው። ቸልሲ አምስተኛ ነው። እነ ባርሰሎና ስድስተኛ፣ ሊቨርፑል ሰባተኛ፣ ባየር ሙኒክ ስምንተኛ፣ ማንቸስተር ዩናይትድ 10ኛ፣ ቶትናም 9ኛ ደረጃ ላይ ተቀምጧል። አርሰናል ግን በሚገርም ሁኔታ ባለፉት ዓመታት ላይ በዚህ የስኳድ ኳሊቲው ደረጃ ላይ በዚህ ደረጃ ላይ አይገኝም ነበርና ከዋንጫ ጋር በተያዘ የሚነሱ ሀሳቦች አሉ። ዊሊያም ሳሊባ አንድ ነገር ሲያነሳ ነበረ፣ ቀደምም ስለው ነበረ። በተለይ ደግሞ ከመጡልን በጽሁፍ መልእክቶች ከመጡልን መልእክቶች መካከል በዚህ አመት ከሚኬል አርቴታ ቡድን ጋር በተያዘ በተለይ ይበልጥ በቀጣይ አመት የሚጠበቅ ነው ሰይፈዲን ዋንጫ በቀጣይ አመት ነው መጠበቅ ያለበት የሚል ሀሳቡን ሲያካፍለን ነበረ። ከሰይፈዲን ሀሳብ በተቃራኒ ዊሊያም ሳሊባ አንድ ጉዳይ ያነሳል። ፈረንሳዊ ተከላካይ በያዝነው የውድድር ዘመን አስገራሚ ጊዜ ላይ ይገኛሉ። ከጉዳት ከተመለሰም በኋላ ቡድኑን በደንብ እያገለገለ ይገኛል። የሚያነሳቸው ሀሳቦች አሉ። በተለይ በዚህ በአውሮፓ ቻምፒየንስ ሊግ በሌሎች ውድድሮችም ላይ አርሰናል አራቱንም ዋንጫዎች ማሸነፍ ይችላል የሚል ቅድሚያ ግምት ያስቀምጣል። ሰሚ ፋይናል ላይ በሊግ ካፕ ደርሷል። በጣም ሶሊድ የሆነ ውድድር ይኖረዋል። በቀጣይ ቸልሲ ማሸነፍ ማለፍ ወደ ቀጣዩ ዙር በጣም ግዴታ ነው የሚል ነገር ይነሳል። በቻምፒየንስ ሊግ ላይ ምድቡን የሊግ ፌዙን እየመራ ይገኛል። ፕሪሚየር ሊጉን መሪ ነው። ከዛ በተጨማሪ የኤፍኤ ካፕ ጨዋታም ይጠበቃልና በእነዚህ ውድድሮች ሁሉ በትክክልም አርሰናል ለዋንጫ መጫወት እንደሚችል በደንብ ያለን ስኳድ ያንን ያሳያል። ከዛ በተጨማሪ ኤቭሪ ኮምፒቲሽን ላይ ኤቭሪ ውድድር ላይ በጣም በጥሩ መንገድ ራሳችንን ማሳየት አለብን። ሁሉንም ማሸነፍ እንችላለን፣ እሱን እናውቃለን ይላል። በፕሪሚየር ሊጉ ላይ ባለፉት 3 የውድድር ዘመናት ላይ በጣም ተቃርበን ነበር። ባለፈው የውድድር ዘመን በቻምፒየንስ ሊግ እና በካራባኦ ካፕ ግማሽ ፍጻሜ ላይ ተገኝተን ነበር። አሁን በያዝነው የውድድር ዘመን ደግሞ ሁሉንም ውድድሮች ለማሸነፍ አቅሙ አለን፣ ፎከሱ አለን። ያንን ደግሞ ለማድረግ ጥረት እናደርጋለን የሚል ሀሳቡን አካፍሏልና በትክክልም ከአርሰናል ጋር በተያዘ በያዝነው የውድድር ዘመን ያ በትልቅ ደረጃ ተጠናክሮ ሊቀጥል የሚገባ ጉዳይ ነው። ከአርሰናል ጋር በተያዘ ባለፈው የውድድር ዘመን ለምሳሌ 2004 ላይ ፕሪሚየር ሊጉን ሊቨርፑል ይመራ ነበር። ከ17 ሳምንታት በኋላ 39 ነጥቦችን ይዞ ለዛውም ሊቨርፑል 16 ጨዋታዎችን አድርጎ 39 ነጥብ የሰበሰበበት ነበር። አርሰናል በ17 ጨዋታዎች እስካሁን 39 ነጥብ ላይ ደርሷል። ተመሳሳይ ጉዞ ላይ ያሉ ይመስላል። ቀሪ ተስተካካይ መርሃ ግብር ነበረው ከኤቨርተን ጋር ሊቨርፑል ወደ ሌላ ጊዜ የተላለፈውን ጨዋታ ታስታውሱታላችሁ። በጉዲሰን ፓርክ የነበረው የመጨረሻ መርሃ ግብር ለምሳሌ ሌሎችን ቡድኖች አሉ። ቸልሲ ባለፈው አመት ከነበረበት ከሰበሰበውና አሁን ከሰበሰበው ነጥብ አንጻር በ6 ነጥብ ያነሰ ነጥብ ነው የሰበሰበው። ማንቸስተር ዩናይትድ አምና 22 ነጥቦች ነበሩት፣ ዘንድሮ ደግሞ 26 4 ነጥቦች ከፍ ብሎ በ4 ነጥብ የተሻለ ደረጃ ላይ መቀመጥ የሚችልበት እንደዚህ አይነት ነገሮች ይነሳሉ። ሚኬል አርቴታ ባለፈው ያሸነፍንበት ማርጂን በጣም ጠባብ ነው፣ ነገር ግን እንደዚህ አይነት ማርጂኖች የቡድኑ ሞራል የሚጠብቁ ናቸውና ማሸነፋችን በጣም ጥሩ ነው የሚል አስተያየቱን ሲሰጥ ነበር። ቀደም ያነሳሁት የጋብሪኤል ማጋሌሽ
የመመለስ ጉዳይ በብዙሃን መገናኛዎች በብዙ መንገድ እየተዘገበ ይገኛል። ሚኬል አርቴታም ማረጋገጫ ከማይሰጥላቸው ጉዳዮች ነገር ግን ከሚጠቀሱ መረጃዎች መካከል አንዱ ነውና የጋብሪኤል ማጋሌሽ መመለስ ለቡድኑ አይደለም እንዳጠቃላይ ለሊጉም ጭምር በጣም ወሳኝ ነው። ከተጫዋቹ ጋር በተያያዘ አንድ የጉዳት ተንታኝ አለ። የጉዳት ዜናዎችን በተመለከተ ስለ ተጫዋቾች ጉዳት በጥልቅ ከሚተነትኑ ባለሙያዎች መካከል አንደኛው ቤን ዲነሪ ይባላል። ቤን ዲነሪ ጋብሪኤል ማጋሌሽ ወደ ውድድር ለመመለስ በጣም ተቃርቧል ያለ ጋብሪኤል ማጋሌሽ በጣም ከባድ ጉዳት እንደነበረ ያነሳል። ነገሩን ስንመለከተው ይላል ከ4 እስከ 6 ሳምንታት ከሜዳ እንደሚያርቀው የታሰብ ነበር። አሁን ግን ያ የፌዝ ላይ የመጨረሻ ፌዝ ላይ ይገኛል። በጣም የሚገርም አይነት ተጫዋች ነው ጋብሪኤል ማጋሌሽ መኖሩ በአርሰናል ዋንጫ ፉክክር ላይ ትልቅ ለውጥ እንደሚኖረው የሚጠበቅ ነው። እሱን አፕሮች በሚያደርግበት የሪሃቡ የማገገሙ ስራ የመጨረሻ ሂደት ላይ ይገኛል በሚል ያስቀመጣቸው ነገሮች አሉ። በተለይ ደግሞ በቀጣይ ጨዋታዎች ላይ ሚኒ ጌሞችን ማድረግ ከጨዋታ ጋር በተያያዘ ልምዶችን አጠናክሮ መስራትና በጨዋታዎች ላይ በሚኒ ጌሞችም ላይ ጭምር ራሱን መመልከት ራሱን መገምገም ሊሆን ይችላል። ሌሎቹ ነገሮች ከሞላ ጎደል እየተስተካከሉ እንደሆነ የመጨረሻ ቀናት ብቻ እንደሚጠብቁና ጋብሪኤል ማጋሌሽ በቅርብ ቀናት ውስጥ ወደ ሜዳ ተመልሶ እንደምንመለከተው ተናግሯልና በጣም የሚጠበቅ ተስፋ ሰጪ እንቅስቃሴ እንደሆነ ያንን ማስተዋል ይቻላል። ከአርሰናል ጋር በተያያዘ ስታንኮቪች የተባለ ተጫዋች ለማስፈረም ይፈልጋል። አንዳንድ ዝርዝር የስካውቲንግ ሪፖርቶችንም ጭምር ተመልክተናል። ስታንኮቪች አሌክሳንደር ስታንኮቪች የክለብ ብሩጅ ተጫዋች ነው። 20 ዓመቱ ላይ ይገኛል። ሰርቢያዊ ተጫዋች ነው። በአርሰናል ቤት በጣም አፕሪሺየት ከሚደረጉ ተጫዋቾች መካከል በቀጣይ ይጠቀሳል። እስካሁን በያዝነው የውድድር ዘመን 29 ጨዋታዎችን አድርጎለት 1200 ደቂቃዎችን በሜዳ ላይ ያሳልፈዋል። በሊጉ ላይ በቻምፒየንስ ሊግም ከአርሰናል ጋር በተቃራኒ ሲጫወት ተመልክተናል እና በኢንተር ሚላን የተጫዋቹ ባለቤትነት መብት አለው ወይም ተጫዋቹ በ23 ሚሊዮን ዩሮ ማስፈረም ይችላል። 2025 ላይ ደግሞ የተጫዋቹን ደሞዝ ወደ 25 ሚሊዮን ዩሮ የተጫዋቹን ክፍያ ወደ 25 ሚሊዮን ዩሮ ማሳደግ ይችላል 2027 ላይ። ስለዚህ በእነዚህ ሂደቶች ላይ ቶትናም፣ ቼልሲ የተጫዋቹ ፈላጊ ናቸው። አርሰናል ደግሞ እንደ ኮት ኦፍ ሳይድ እንደ ኤክረም ኮነር አይነት ጋዜጠኞችም እንደዘገቡት በደንብ በቅርብ እየተከታተለው ይገኛልና የተጫዋቹ ጉዳይ በትልቅ ደረጃ ሊጠቀስ የሚገባው ጉዳይ ነው። በተለይ ስታንኮቪችን በተመለከተ የ31 ዓመቱን የብሬንትፎርድ የቀድሞ አምበል የዙቢሜንዲም ተተኪ ይሆናል ተብሎ ሲጠበቅ የነበረው የኖርጋርድ ተተኪ ይሆናል ተብሎ ነው የሚጠበቀው። ኖርጋርድ እስከ 2027 ድረስ ውል አለው። ያም ደግሞ በአንድ ዓመት ትሪገር ሊደረግ የሚችል ነውና አርሰናል ይህንን ታርጌት አድርጎ ይጠበቃል። የኖርጋርድ ውል ታርጌት የሚደረገው እንዴት ነው? ትሪገር ተደርጎ አንድ ዓመት ተጨማሪ አርሰናል ማስፈረም ይችላል። ያለበለዛ ደግሞ 2027 ላይ ከ2 ዓመት ቆይታ በኋላ ክለቡ እንዲለቅ ማድረግ ይቻላልና በዛ ሂደቶች ላይ የተመከረ ሂደቶችም እየተመለከቱት ይገኛሉ። ተጫዋቹ አንዳንድ ቁጥሮቹ በጣም የሚያስገርሙ አይነት ናቸው። በክለብ ብሩገ እስከ 20 ሚሊዮን ፓውንድ ድረስ ይገመታል። ከዛ በተጨማሪም ቦል ሪከቨሪዎቹ ማጥቃት እንቅስቃሴው ላይ በመከላከል እንቅስቃሴው ላይ ታክል ለምሳሌ 1.3 ታክሎችን ፐር ጌም ይወርዳል ወይም 2.8 ክሊራንሶችን ያስመዘግባል። 4.1 ሪከቨሪዎችም የሱ ናቸው። በየጨዋታው ነው እነዚህ ቁጥሮች የምጠቅሳቸውና በየጨዋታው ያንን ደግሞ ማሻሻል መጨመር የሚችልበት አቅም እንዳለው ሁላችንም በደንብ የተመለከትነው ነው። በክለብ ብሩገ ጨዋታ ከአርሰናል ጋር በነበረውም ጨዋታ ላይ ያንን ተመልክተናል። ሚኬል አርቴታም የሚፈልገው አይነት ተጫዋች እንደሆነ ብዙ ሀሳቦች አሉ። ከአርሰናል ጋር በተያያዘ ትልቁ ጉዳይ የቪኒ ጁኒየር ጉዳይ ነው። ቪኒ ጁኒየርን በተመለከተ 2026 ላይ ሪያል ማድሪድ መልቀቅ ይፈልጋል። በቅርብ ቀናት ላይ በሪያል ማድሪድ ደጋፊዎች ሲጮህበት ነበር። ከዛ አስቀድሞ በሪያል ማድሪድ ደጋፊዎች ብቻ አይደለም በአጠቃላይ በትልልቅ ጨዋታዎችም ላይ ጭምር እሱ በሌለባቸው ጨዋታዎች በሌለባቸው ስቴዲየሞች ጭምር የሚተች አይነት ሆኗልና ወደ እንግሊዝ ለመምጣት ወኪሎቹ ከማንቸስተር ዩናይትድ፣ ከቼልሲ፣ ከሊቨርፑልና ከአርሰናል ሰዎች ጋር ንግግር ጀምረዋል። ብንመጣ ምን አይነት አስተዋጽኦ ይኖረዋል የሚለውን ጉዳይ ገና ከወዲሁ እየተመለከቱት ይገኛሉ በሚሉ ጉዳዮች ላይ ዝርዝር ዘገባዎች ወጥተዋል። ቪኒ ጁኒየር ቢመጣ ሮድሪጎም ወይም ራፋኤል ሊያው ለአርሰናል አያስፈልጉም። ያለው ስኳድ ላይ ምን ያክል ኳሊቲ ሊጨምር እንደሚችል ምናልባት በዚህኛው ቀን ላይ ከተሰሙ ጉዳዮች መካከል በጣም በትልቅ ደረጃ ሚኬል አርቴታ ቡድኑ ማሳደግ ከፈለገ እንደ ቪኒ ጁኒየር አይነት ተጫዋች ማስፈረም አለበት ቢባልም ሪያል ማድሪድ ደግሞ ተጫዋቹ መልቀቅ ይፈልጋል። ሪያል ማድሪድም በእርግጥ ፍሎረንቲኖ ፔሬዝ አንዳንድ ያሰሟቸው ነገሮች አሉ። ተጫዋቹ በሚቀየርበት ጊዜ ደስተኛ አይደሉም። እሳቸውም ከሚያነሷቸው ከሚጠብቋቸው ተጫዋቾች መካከል አንደኛው ነው። ነገር ግን በቅርብ ጊዜያት ላይ የሪያል
ሪያል ማድሪድ ለዋ ባጭሩ እንዳይቀጣ እንዳይቆረጥ ስጋትን የፈጠረ ይሆናል። ለሁሉም መልእክቶቻችሁን ላኩልን፣ ሀሳቦቻችሁን እንጠብቃለን። ብራይተን ከአርሰናል ለስንት ይጠናቀቃል? ግምቶቻችሁንም ጻፉልን። የተለያዩ ጉዳዮችን አንስተናል በቆይታችን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ነገም በአዳዲስ ጉዳዮች ከዝውውር ዜናዎች ጋር በተያያዘ ያልሰሙ መረጃዎችን ይዘን እንመጣለን። እንዲሁም ደግሞ ጨዋታውን በተመለከተ የብራይተንን ጨዋታ የተመለከቱ ዝርዝር ነጥቦች እናነሳለን። ለዛሬ ግን አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።